አንድ ወንድ ልጅ ከመሬት ተነስቶ ከዛ በፊት አብራችሁ እያወራችሁ አብራችሁ እየተነጋገራችሁ ከዛ በፊት የምታሳልፉ ነገር ሆኖም ዛሬ ቀን ግን ከመሬት ተነስቶ አይመቸኝም፣ ቢዚ ነኝ፣ ስራ በዛብኝ ብሎ ካለሽ ከሆነ አምልጪ። እውነቴ ነው የኔ እህት፣ አምልጪ። ምክንያቱም አንድ ነገር አለ። ይሄንን ነገር ደግሞ እያንዳንዱ በዝርዝር አስረዳሻለሁ የኔ እህት። ይሄንን ደግሞ ምልሽ አንቺ እንድትጠነቀቂ ነው እንጂ ልብሽን እንዲጎዳና እንዲሰበር ስለማልፈልግ ነው የኔ እህት። አውቀሽ በስነ ስርዓት አዳምጠሽ በስነ ስርዓት በተግባሩን አውዩ። ሰላም ሰላም! ውድና የተከበራችሁ ለየዩቱብ ቤተሰቦቼ እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ይበልላችሁ። ዛሬ ስለ ወንድማሞቻችን አወራለሁ፣ ስለ እህትማሞቻችን ደግሞ አወራለሁ። ይህንን ነገር ማወራው ብዙ እህትማሞቻችን የምትጎዱ አላችሁ። በብዙ ነገር ለምንድን ነው ችላ ያለኝ፣ ለምንድን ነው ዝም ያለኝ፣ ለምንድን ነው ማያወራኝ ብላችሁ ጥያቄ ውስጥ የገባችሁ ብዙ እህትማሞች አላችሁ። ይሄንን ደግሞ ቪዲዮ ስለቀው ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለብዙ ሰው እንዲዳረስ አድርጉልኝ። ለእናንተ ማይጠቅም የሚመስለውን ለእኔ ይጠቅማል፣ ዋጋ አለው እኔ ጋር ሲደርስ ማለት ነው። ይህንን ደግሞ ምላችሁ እኔም እናንተንም እንጠቀምበት ነገር ነው ዛሬ ማወራው ማለት ነው። ብዙ እህትማሞቻቸው ልባቸውን የተጎዱበት ነገር ነው ላወራ የመጣሁት ማለት ነው። ብዙ ጊዜ ከዛ በፊትን ከአንቺ አጠገብ ያለውን ወንድ ፍቅረኛሽ ከዛ በፊት ጊዜ ይሰጥሻል፣ ከዛ በፊት ያወራሻል፣ ከዛ በፊት ለአንቺ ብቻ የሆነ ጊዜ አለው። ቤተኛውን ጊዜ አንቺን ለማግኘት ይፈልጋል። የወደደሽ ወንድ ልጅ ምን እንደሚያደርግ እነግርሻለሁ። ልብ ብለሽ አዳምጪኝ አንቺ የዋህዋ እህቴ፣ እነግርሻለሁ። ይሄንን ነገር ስነግርሽ ደግሞ ትኩረት አድርጊ። ከልብሽንን በጆሮሽን በስነ ስርዓቱ አዳምጪ። ስሚ እያልኩሽ አይደለም፣ አዳምጪ እያልኩሽ ነው። ይሄንን ነገር ደግሞ ስነግራችሁ ብዙዎቻችሁ ሼር አድርጉልኝ ለብዙ እህትማሞቼ እንዲደርስ። ኮመንት አስተያየቶቻችሁ ደግሞ በኮመንት አሳውቁኝ። ዛሬ እህቶቼ ብዙ ጊዜ ለምንድን ነው ወንድ ልጅ ሚርቀኝ፣ ለምንድን ነው ወንድ ልጅ ከኔ ላይ የሚሄደው ብላችሁ ለምትሉ እህትማሞቼ ዛሬ መልስ ነው ብዬ ይዤው የመጣሁት ነገር አለ። ወንድ ልጅ ሲያፈቅርሽ በእውነት ጊዜም የለውም። በየሰዓቱና በየጊዜው አንቺን ለማግኘት ይጓጓል፣ ወደ አንቺ ለመደወል ይጓጓል። ዝም አይልም። ዝም የሚለው ካልወደደሽ ነው። ዝም ቢለው ካልወደደሽ ነው። ከዛ በፊት ወዶሽ፣ ከዛ በፊት በቪዲዮ አናግርኝ፣ በኮል አናግርኝ፣ በጽሁፍ በመልእክት አናግርኝ ብሎ የሚያጨናንቅሽ ነገር ሆኖ ዛሬ ቀን ግን ይሄ ሁሉ ነገር ተደዋውለሽ አንቺ ፍቅር እንደያዘሽ አውቆ የሸሸ ነገር ከሆነ፣ ይሄንን ልጅ ስልክ ማያነሳልሽ ነገር ከሆነ፣ ከዛ በፊት እንግዲህ እሱ ነው እያስጨነቀሽ የነበረው። ዛሬ ቀን ግን አንቺ እንድትጨነቂ ካደረገሽ ይሄንን ወንድ ልጅ ያንቺ ቦታ የለውም። በነገራችን ላይ ብዙዎቻችሁ የምታበላሹት ፍቅረኛ ከሆናችሁ የምታበላሹት በራሳችሁ እጅ ነው። ለምን ብትሉኝ እናንተ ጊዜያችሁ ሁሉ ለማትሰጣላችሁ ለዛ ሰው ትሰጣላችሁ። ከዛ ስራ የለባትም ይሄ ብቻ ነው የምታውቀው ብሎ ነው የሚንቃችሁ ወንድ ልጅ ማለት ነው። ይሄንን ነገር እንዳያደርግባችሁ እራስሽን ጠብቂ። ሰው የእኔ ነገር ይወድልኛል እንደዚህ ያደርግልኛል ሳይሆን ለሱ ብለሽ ሳይሆን ራስሽን ጠብቂ። ከመጀመሪያው አንቺነትሽን ራስሽ ስትጠብቂ ነው ያንን ወንድ ልጅ ሊወድሽ የሚችለው። ክብርሽን ስትጠብቂ ነው ክብርሽ ሊያከብርልሽ የሚችለው። ይሄንን ነገር ደግሞ ምላችሁ ለምን ምንድን ነው ብላችሁ እንደምትሉኝ አውቃለሁ። አንድ ወንድ ልጅ ከወደደሽ ጊዜ የለው፣ በየሰዓቱ ይደውልልሻል። እንዴት ነሽ፣ ምን በላሽ፣ ምን ጠጣሽ ብሎ ይልሻል። ይሄንን ደግሞ ያለ ሁሉንም አንድ ነው ማለት አይደለም። በየጊዜው አንቺን ማግኘት ይፈልጋል፣ በየጊዜው አንቺን ማውራት ይፈልጋል የሚወድሽ ወንድ ልጅ። ግን ከዛ በፊት ይደውልልሽ የነበረው ዛሬ ቀን ከቀነሰብሽ፣ ዛሬ ቀን ዝም ካለ ይሄንን ወንድ ልጅ ያንቺ ፊትም ቦታ አልነበረውም። በነገራችን ላይ ፊትም ፍቅር አንቺ እስከሚይዝሽ ድረስ ነው የጠበቀው። ከዛ በፊት ደግሞ ብዙ ጊዜ አውርታችሁ ዛሬ ቀን ግን ዝም ካለሽ፣ ሁሉ ነገር ስደውይለት ዝም ካለሽ፣ ቴክስት አይቶ ዝም ካለሽ፣ ይሄንን ወንድ ልጅ ሌላ ቴክስት የሚጽፍ ሰው መጥቷል ማለት ነው። አዲስ ሰው ወደ ስልኩ ገብተዋል ማለት ነው። የአንቺ ቴክስት የማይቀበለው ሌላው ሰው ስላለው ነው። ሌላ ሰው በአንቺ ቦታ ላይ ሌላ ሰው ስለተተካ ነው። ለዛ ነው እህቱማሞቼ ተጠንቀቁ። ብዙዎቻችሁ
ለምን አያነሳልኝም? ስደውልለት ቴክስት ሳረግለት ለምንድን ነው ማያናግረኝ? ከዛ በፊት ለእኔ ቦታ ይሰጠኝ ነበረ፣ ግን ዛሬ ቀን ግን ቦታ አይሰጠኝም ብላችሁ የምትሉ መልሳችሁ ዛሬ ልንገራችሁ፣ እውነቱን ልንገራችሁ። የማታውቁ ይህንን ነገር በስነ ስርዓት አዳምጡ። ዝም ብለሽ አደውይ፣ እንደ ጅል አደውይ፣ አጨቅጭቂ። በደወለ ሰዓት ይደውል። አንድ ጊዜ ቴክስት ካረግሽለት ካልመለሰልሽ ዝም በይ። አይቶታል። ካየው 10 ጊዜ ላክሽ፣ አንድን ጊዜ ላክሽ፣ አንድ አይነት ነው በቃ። ለምን 10 ጊዜም ብትደውይለት 10 ጊዜም እንትን ብትይለት ይባስ ታሰለችዋለሽ፣ ይባስ ታስጠይዋለሽ። ይሄንን ነገር ደግሞ እንዳይሆንብሽ አንድ ጊዜ ቴክስት አድርገሽ ከዛም በኋላ ምን ሆነሃል፣ ለምንድን ነው የሚለው ነገር ጠይቀሽ ወይ በጽሁፍ ወይ በድምፅ ብለሽው ይሄንን ነገር ካልሽው በኋላ ዝም በይ። አትንቀዥቀዥ። 3 ጊዜና 4 ጊዜ ስለደወልሽ ታዝጊዋለሽ፣ ታስጠይዋለሽ። እሱን አንቺን እንዳያይ ነው የምታደርጊው። ይሄንን ነገር ደግሞ እንዲሆንብሽ ካልፈለግሽ የኔ እህት ራስሽን ጠብቂ። ከመጀመሪያ ራስሽን አስከብሪ። ራስሽ ስታስከብሪ ነው ሰዎችም ሊያከብሩሽ የሚችሉት። ራስሽ ስትጠብቂ ነው ሰዎችም ሊጠብቁሽ፣ ያንቺ ክብር ቦታ እንዳለው የሚያውቁት። ቦታ እንደሌለሽ ካሳየሽ ነው የፈለግሽ ቆንጆ ብትሆኝ፣ የፈለግሽ ራስሽን የምትጠብቂ ብትሆኝ ማንም ዞር ብሎ የሚያይሽ የለም። ህይወትሽ ለማበላሸት ልብሽን ለመስበር እንጂ ሌላ ምንም ለአንቺ የሚጠቅም ሰው የለም። ልብሽን እንዳይሰበር ጠበቅ አድርገሽ ያዢ፣ ቀድመሽ ማለት ነው። ምክንያቱም ሁሉንም ወድሻለሁ ያለው፣ ሁሉንም አፈቅርሻለሁ ያለው ያፈቅራል ማለት አይደለም። ሁሉንም ደግሞ በጣም የሚዋደዱና በጣም የሚፋቀሩ ሰዎች አይጣሉም ማለት አይደለም። ሊጣሉ ይችላሉ። ነገር ግን በንግግርን የሚፈቱ ሰዎች አሉ። አንዳንዶቻቸው የሚለያዩ አሉ። ይሄንን መኖሩን ካወቅሽ ጥንቃቄ አድርጊ። በራስሽ ላይ ነገ ቀን ጉዳት እንዳይደርስብሽ ጥንቃቄ አድርጊ። ሁሉንም ደግሞ ይወደኛል ብለሽ አትገምቺ። ራስሽ ውድ መሆንሽን አሳይው የዛ ሰው እንጂ በየጊዜው ያንን ሰው ጋር የምትገኝ ነገር ከሆነ በየጊዜው ቴክስትሽን ሚያይ ልክ እንደደወለ ሮጠሽ የእሱን እንትን ምታይ ነገር ከሆነ የእሱን ቴክስት ምታይ ነገር ከሆነ አንዳንድ ጊዜ ፋታ ስጪው። የለሽም ይበልሽ፣ ስራ ቦታ እንደሆንሽ ዝም ብለሽ አቤት 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 ካልሽው ማለት ነው ማንም ሰው ይሰለቸዋል። አታዝጊው የኔ እህት፣ ይህንን ነገር ማወቅ አለብሽ። ዝም ካሉ ወንዶች ሌላ ችግር አለ ማለት ነው። ከዛ በፊት እየጨቀጨቁሽ፣ ከዛ በፊት መቀመጫ መቆሚያ ከልክለውሽ፣ ቀንና ማታ ጨቅጭቀውሽ፣ ዛሬ ቀን ግን ዝም ካሉሽ ይሄንን ፍሪ፣ አምልጪ ደግሞ ከዚህ ነገር። ለምን ብትይ ይሄንን የአንቺ ቦታ የሚተካ ሰው አንድ ሰው አለ ማለት ነው። ልንገርሽ፣ እንደ አንቺን አይነት ከዛ በፊት ልክ አንቺን እንዳስጨናነቀ እሱ የሚጨናነቅበት ስልክ አለው ማለት ነው። ሌላ ሰው ተተክተዋል ማለት ነው አንቺ ቦታ ላይ። ሌላ ሰው ስለተተካ ራስሽን ጠብቂ። ዝም ሲሉሽ ብዙ ጊዜ ወንዶች ማለት ነው፣ እውነቴ ነው የምነግርሽ፣ በዝምታቸው ውስጥ መልስ አለው። መልስ ያለው ምንድን ነው? አንደኛ በስራ ላይ መቻቸው ይችላል አውቃለሁ። ነገር ግን በስራና በእንትን ይለያል። የቴክስት አንቺ እውነት ከወደደሽ ማለት ነው የቴክስት ሰዓት አያጣም። ላይደውልልሽ ይችላል፣ የቴክስት ሰዓት ግን አያጣም። ይሄንን ነገር ማወቅ መቻል አለባችሁ እህትማሞቼ። ዝም ብላችሁ ፍቅር ነው እያላችሁ እየተጃጃላችሁ ውስጥ ገብታችሁ በኋላ መርመጥመጥ አያስፈልግም። ራሳችሁ ጠብቁ። ከራሳችሁ ውጪ ማንም ራሳችሁ ሊወድ አይችልም። ከራሳችሁ ውጪ ማንም ለእናንተ ክብር ሊጠብቅ አይችልም። ክብራችሁ መጠበቅን ያለባችሁ ራሳችሁ ብቻ ናችሁ። ራሳችሁ መውደድ ያለባችሁ ራሳችሁ ብቻ ናችሁ። ሰዎችን ስላደነቁሽና ሰዎችን ስለወደዱሽ ወድጄሻለሁ፣ አፍቅሬሻለሁ እንዲህ ብለው የሽንገላ ቃላቸውን ስላዘነቡልሽ እውነት ይወዱሻል፣ እውነት ያፈቅሩሻል ማለት አይደለም። ሁሉንም እወዳለሁ ያለው ይወዳል ማለት አይደለም። ሁሉንም እጠላለሁ ያለውም ራሱ ይጠላሻል ማለት አይደለም። ይሄንን ማወቅ መቻል አለባችሁ እህትማሞቼ። በተለይ በስደት አገር ያላችሁ፣ በመዳን ቤት ያላችሁ ብዙዎቻችሁ የውስጥ ህመማችሁ እንዲያው ከዚህ በኋላ ሰው አላምንም፣ ከዚህ በኋላ በህይወቴ ማንም ቢመጣ ሰው አላምንም ምትሉ ልትኖሩ ትችላላችሁ። ይሄንን ያስባላችሁ ምን እንደሆነ ታውቃላችሁ? አብዝታችሁ ስላመናችሁ። አብዝታችሁ ሰውን እንዳታምኑ። ሰው በጣም ያመናችሁት ሰው ይገላችኋል። በጣም የተወደደ ሰው፣ በጣም ወደዋለሁ፣ በጣም አፈቅረዋለሁ ብላችሁ ያላችሁት ሰው ገደል ያስገባችኋል። ልባችሁ ሰባብሮ ይጥላል። በድጋሚ ላትነሱ ሽባ ያደርጋችኋል። እንደዛን አይነት ሰው ራሳችሁ ጠብቁ። ይሄ አደጋ ነው። ምክንያቱም በድጋሚ ህይወት እንዳይኖርሽ፣ በድጋሚ ላይፍ እንዳይኖርሽ አድርጎ፣ በድጋሚ ሰውን እንዳታምኝ አድርጎ ሰባብሮ የሚለቅሽ ሰው ቦታ እንዳትሰጪ።
ማንም ሰው ወደ ህይወትሽ ሳይመጣ እርግጠኛ ሳትሆኝ እሱን አግኝተሽው እርግጠኛ ሳትሆኝ ዝም ብለሽ ልብሽን አሳልፈሽ ሁሉንም ነገርሽ አሳልፈሽ አትንገሪ። ደግሞ ሁሉንም ነገር ሚስጥራችሁ አውጥታችሁ አትዘፍዝፉ። ትንንሽ አውሩ፣ ብዙ ረጅም ጊዜ አታውሩ። ረጅም ጊዜ ማውራት ያዝጋል፣ ያስጠላል። እራሳችሁ ጠብቁ።